የአራተኛ ፖሊስ ጣቢያ የምርመራ ጓዶች ሁኔታ ዘግየት ብለው ከተመለከቱና ምርመራውንም እንዲያጣሩ ምርመራ ሽሙ ከታዘዙ በኋላ ለቦታው አስፈላጊውን ፖሊሳዊ እርምጃው እነዚህም እርምጃዎች መካከል የጣትና የዱካ አሻራ መውሰድ፣ የትግል ወይም የግብግብ ምልክት ሊሆኑ ይችላሉ የተባሉትን ረቂቅ ማስረጃዎች በየአካባቢው መፈለግና በደም የተነከረውን ልብስ በጥንቃቄ ሰብስበው መያዝ ይገኝበታል። ከዚህም በኋላ የመኝታ ክፍሉን የተከራየውን ሰው ሊያውቁ የሚችሉ ሰዎችን በአካባቢው መኝታ ክፍል ከያዙና ግሮሰሪው ሰራተኞች መካከል መፈለግ ጀመሩ። በዚህ መሰረት 7 ግለሰቦችን ለጥያቄ በመያዝ ወደ ምርመራ ክፍላቸው አመሩ። በዚህ ደረጃ የተገኘው ፍሬ ነገር ቢኖር በደም የተነከረው ልብስ ባለቤትና ይኸው ልብስ በተገኘበት ጋይዶ የነበረው ከበደ ቱፋ የሚባል የበቆጂ ከተማ የልብስ ሰፊዎች ማህበርን እየወከለ ልዩ ልዩ ዕቃዎችን የሚገዛ አሁንም ለተመሳሳይ ስራ ጉዳይ ግምቱ ባይታወቅም በርካታ ገንዘብ ይዞ የመጣ መሆኑ ተጠርጥሯል። ለፖሊስ ምርመራ አጥጋቢ የሆነ መረጃ ለማግኘት የተቻለው እዚሁ ግሮሰሪ መኝታ ቤት ከበደ ቱፋ ጋር መኝታ የያዙና በቆጂ የመጡ ነጋዴዎች በሰጡት ቃል እዚህ ሰዎችና ሌሎችም ከበደ ማታ ከተኛ በኋላ ተነስቶ ይውጣ፣ ከነማ ጋር ግንኙነት ያድርግ የሚያውቁት ምንም ነገር አልነበረም። በዚህ ደረጃ የመርማሪው ጥቅል ግምት በደል የያዘው ገንዘብ ተብሎ ሳይገደል አይቀርም ወደሚለው አተገደለ። ይህ ሀሳብና አጠቃላይ ግምት ለመድረስ ግን ምንም አይነት አስጋሪ መረጃ ወይም ፍንጭ አልተገኘም። በመሆኑም ሁኔታው የተወሳሰበና ጊዜ የሚፈጅ እንደዚሁም የበሰለና ጥልቅ ምርምር የሚያስፈልገው ሆኖ በመገኘቱ አዲስ አበባ ፖሊስ ወንጀል ምርመራ ክፍል መዘገቡና በሪፖርቱ አስተላለፉ። ምርመራው በዚህ ደረጃ በስፋትና በጥልቀት ተጀመረ። እዚህ ጉዳይ ላይ የሚያውቁት ነገር ይኖራል ተብለው ከተያዙት ግለሰቦች ምንም አይነት ፍንጭና ሀሳብ ሊገኝ ባለመቻሉ መርማሪዎቹን ሳያደናግጥና ተስፋ ሳያስቆርጥ ሁኔታውን ቴክኒካዊ ማስረጃዎች በመነሳት ለመከታተል ወሰኑ። ወንጀል ተፈጽሞበታል ተብሎ ከተገመተው ቦታ የተገኘውን በደም የተነከረ ልብስ ወደ ፖሊስ ወንጀል መከላከልና ምርመራ ዋና መምሪያ ላብራቶሪ ክፍል በመላክ ደሙ በእርግጥ የሰው ነው ወይስ አይደለም፣ የሰው ከሆነስ ትኩስ ነው ወይስ የቆየ በሚለው አብይ ጉዳይ ላይ መልስ እንዲሰጥበት ጠየቁ። ከጥቂት ቀናት በኋላ ራም ያጋባና የተሰናከለ ፈጽሞ ያልጠበቁት መልስ ማንም የሚገምተውና የሚጠረጥረው አልነበረም። በእርግጥ ይህ መልስ የወንጀል ድርጊቱ ነው። ይህ መልስ ወደ ተበታተነና አድካሚ ጎዳና የሚያስኬደው የመርማሪዎቹ ጉዞ ተመስሎታል። ከፖሊስ ላብራቶሪ ክፍል የመጣው መልስ ከበደ ቱፋ የተበጫጨቀ ልብስ ላይ የተገኘው ደም የሚገባ በዘመናዊ መሳሪያ ተመርምሮ እንደታየው የዶሮ ደም ነው የሚል ነው። ይህ እንዴት ሊሆን ይችላል የማያሰኝ ቁርጥ ያለ የሳይንስ ውጤት ነው። የመርማሪዎቹ የምርመራ ሂደት ማድረግ ያለበት ይህ ፍንጭ መሰረት መሆኑን ያወላል። በሚያጋባው ነገር ቢኖር ግን የከበደ ቱፋ መጥፋት፣ የልብሱ መቀደድና በዶሮ ደም መነከር ምን አገናኘው የሚል ነው። ይህን ነገር ዘቅዝቆ ለማውጣት የዚህን ሚስጥር ውል አግኝቶ ለመፍታት አስቸጋሪ መሆኑን ከቶውንም ቢሆን አያጠራጥርም። መርማሪዎቹ በዚህ ደረጃ ወንጀሉ የተፈጸመው ሆን ተብሎ ለማስመሰል መሆኑን ተገነዘቡ። የከበደ ቱፋ ልብስ
በዶሮ ደም መነከሩ በጥርጣሬ የተያዙትን ሰዎች በዋስ እንዲፈቱ አደረጋቸው። ከዚህ በኋላ መርማሪዎቹ የከበደ ቱፋን ፎቶግራፍ ምንነትና ከጠፋ ሊገኝ የሚችል የአርሲ ፖሊስ እንዲያጣራ አስቸኳይና የሚስጥር ደብዳቤ አስተላለፈ። በጣም ነው የሚያምረው። አሌክስ የሚገርም እኮ ሌላ አዲስ ከተማ በጭራሽ እኛም ለአብይ ለዚህ ስራው በሀያችን ለመረዳት እንደተቻለው በደቱፋ የቆጂ ከተማ የነፍስ ሰፊዎች ማህበር አባልና የዕቃ ግዢ ክፍል ተጠሪ ያላድነት አበሩን በመወከል በተለይ አዲስ አበባ ከተማ የተለያዩ ጨርቆችን ይገዛ ነበር። በዚህም ብዙ ጊዜ ገዝቶ ተመልሷል። በመጨረሻም ሚያዝያ 4 ቀን በተመሳሳይ ስራ ብር 30 ሺህ ብር ተረክቦ የአዲስ አበባ ወደ አዲስ አበባ ከገባ በኋላ መርካቶ ገበያ አካባቢ ፍቼ ገነት ተብሎ በሚታወቀው መኝታ ቤት ከሚያዝያ 4 ቀን እስከ ሚያዝያ 10 ቀን ድረስ ማለትም ለ6 ቀናት ምንም ዕቃ ሳይገዛ ይቀመጣል። እነዚህም ቀናት አንዳንድ የግል ልብሶችንና ዕቃዎችን በመግዛትና በየመኝታ ቤቱ በመዞር በከተማው ታይቷል። በተለይ ሚያዝያ 10 ቀን ከበቆጂ ከተማ ከመጡ ነጋዴዎች ጋር በመንገድ ላይ ይገናኛል። እነርሱም ጋር የጠበቀ ሰላምታ ከተለዋወጡ በኋላ የት እንዳረፉ ይጠይቃቸዋል። እነሱም አብርሃም ግሮሰሪ ማረፋቸውን ያረጋግጡበታል። እኔ ያረፍኩበት አልቤርጎ ሌቦች እየተከታተሉ መቆሚያ መቀመጫ ስላሳጡኝ ምናልባት እናንተ ያላችሁበት ይሻለኝ እንደሆነ ከእናንተ ጋር ልወስድ ብሎ ይጠይቃቸዋል። እነሱም እዚህ ስለተስማሙ ሚያዝያ 10 ቀን ማታውኑ አብርሃም ግሮሰሪ መኝታ ክፍል ይይዛል። በመኝታ ክፍሉ ሊደር አይደር ግን ፈጽሞ አይታወቅም። የእነሱ ግሩፕ አንዳቸው ጋር ታሪክ ከዚህ ላይ ወይ ደግሞ እዛ ላይ እንትን ባለው ኢሜል ላይ የኛን ሲያልፋ ማለት ነው። መርማሪዎቹ ከዚህ በኋላ ያለውን የከበደ ቱፋን ታሪክ ለማወቅ ከፍተኛ ጥረት ቢያደርጉም ፈጽሞውኑ ሊያገኙት አልቻሉም። ለአንድ ምርመራ ሂደት አነስተኛ ፍንጭ እንኳን ከሌለ መያዣ መጨበጫ ይጠፋል። እስካሁኑ ፍንጭ የከበደ ቱፋ ታሪክ ከላይ የተገለጸው መረጃ ላይ ብቻ እንዲደርስ አድርጎ አበቃ። ያም ሆነ ይህ መርማሪዎቹ በወንጀል መከላከልና ምርመራ ዋና መምሪያ በኩል በውስጥ የወንጀለኞች ማፈላለጊያ ጋዜጣ ፎቶግራፉን በየክልሉ ፖሊስ መምሪያዎችና ተከታታዮች እንዲተላለፍ ፎቶግራፉ ተባስቶ እንዲላክ ብቻ ሳይሆን ሞቷል ተብሎ የሚወራለት ከበደ ሊሄድባቸው ይችላል ተብለው በሚጠረጠሩ ቦታዎች ሁሉ ክትትል እንዲደረግ ተደረገ። በዚህ መሰረት በክትትል የተላኩት አባላት ግለሰቡ የተወለደው በሸዋ በመናገሻ አውራጃ አዳ በርጋ ወረዳ ስለሆነ የአዳ በርጋ ወረዳ ፖሊስ የግለሰቡ ፎቶግራፍና ሁኔታ ተዘርዝሮ በሚስጥር እንዲላክ እዚያ በኩል ጥብቅ ቁጥጥርና ክትትል እንዲደረግ ጠቆሙ። ይህ አይነት ስም ያለው ሰው ግን ፈጽሞ በዚያ ወረዳ ሊገኝ አልቻለም። መርማሪዎቹም ሁኔታው በዚህ ደረጃም እያለ ምርመራውን ሊያቋርጡ ወይም ሊዘጉ አልፈለጉም። ይህን ታሪክ ምስጢር የግድ ማውጣትና ማወቅ ነበረባቸው። ከሌሎች አካባቢዎች ይልቅ በርካታ ዘመዶቹ ይገኙበታል በሚባለው በትውልድ ቦታው ባዳ በርጋ አንድ ተከታታይ ቢበዛ ለ15 ቀናት እንዲቀመጥና ክትትል እንዲያደርግ ተደረገ። ይህ ተከታታይ ማንነቱን የሚያሳውቅ መታወቂያና እሱን መከላከያ ሽጉጥ ብቻ ያለው ከመሆኑ በስተቀር በአካባቢው ማንም አያውቀውም። ዝርዝሩን ሰርተኸዋል አንተ። ስለዚህ ሰኞ ልላክልህ